አቡ ሱፊያን የዚህ የኻሊድ ቢን ወሊድን ንዴት ለመጠቀም ብዙ ሰዎችን ሰብስቦ እሱን ለመጀመሪያ ጊዜ የራሱ ጀነራል አድርጎ ሾመው። ከዚህ በኋላ ነው 3000 ወታደሮችን ይዞ የመዲና ሙስሊሞች ለማጥፋት መጓዝ የጀመሩት። ሙስሊሞችም 1000 ወታደር ሆኖ እነሱን ለመዋጋት ተዘጋጅቶ ነበር። ከትንሽ ጊዜ በኋላ ከሙስሊሞች ሙጃሂዶች ውስጥ 300 የሚሆኑ ሙናፊቆች ከአብደላህ ቢኑ ሰሉል ጋር ከጦርነት ራሳቸውን አስወግዶ ወደ ኋላ አፈግፍጎ ተመለሱ። ከዚህ በኋላ ረሱል ሰለላሁ ዐለይሂ ወሰለም 50 ወታደሮችን የኡሁድ ጋራ ላይ አስቀመጣቸው። እንዲህ የሚል ትእዛዝም ሰጣቸው፣ እኛ ሞተን እንኳን የኛን ሬሳ አሞራ ቢበላው እንኳን ብታዩ ከዛ ጋራ ላይ እንዳትወርዱ የሚል ትእዛዝ ሰጧቸው። እንዲህም አሏቸው፣ እኛ እንዳሸነፍን እንኳን ካያችሁ ከዛ ተራራ ላይ እንዳትወርዱ። ኻሊድ ቢን ወሊድ ረሱል ሰለላሁ ዐለይሂ ወሰለም ተራራ ላይ ካስቀመጣቸው 50 ሰዎችን በጣም በትኩረት የነሱን እንቅስቃሴ እየጠበቀ ነበር። ልክ ጦርነት እንደተጀመረ ሙስሊሞች ባላቸው ኃይል ጂሃድ ማድረግ ጀመሩ። ከዛ በኋላ የመካ ሙሽሪኮች ወደዚህ ወደዛ መሮጥ ጀመሩ። ይህ ነገር ሙስሊሞች በቀላሉ እንደሚያሸንፉ የሚያመለክት ነገር ነበር። ከዚህ በኋላ ሙሽሪኮች ወደ ኋላ ማፈግፈግ ጀመሩ። እንደውም ለማምለጥ ሙከራ ማድረግ ጀመሩ። የነሱ መሪ ሊደር የሆነው አቡ ሱፊያን እንኳን ፈረሱን ይዞ ማምለጥ ጀመረ። አቡ ሱፊያንም ሮጦ ኻሊድ ቢን ወሊድ ጋር ሄደ። ከዛም እንዲህ አለው፣ አንተ እስከመች ድረስ ነው እንደዚህ የምትቆመው? ለምንድነው የማትዋጋው አለው። ከዛ በኋላ ኻሊድ ቢን ወሊድ ምንም አልመለሰለትም። ምክንያቱም እነዛ 50 ረሱል ሰለላሁ ዐለይሂ ወሰለም ተራራ ላይ ያስቀመጣቸው ሰዎች እስካሉ ድረስ ይህንን ጦርነት ማሸነፍ የማይታሰብ ነገር እንደሆነ ያውቅ ነበር። በዚህ ሰዓት ነው ሙሽሪኮቹ ወደ ኋላ አፈግፍጎ የጦር ሜዳው እንኳን ባዶ ሆኖ ነበር። ይህንን የተመለከቱት 50 ረሱላችን ሰለላሁ ዐለይሂ ወሰለም ተራራ ላይ ያስቀመጣቸው ወታደሮች በቃ ሙስሊሞች አሁን አሸንፈዋል፣ ሜዳው እንኳን ባዶ ሆኗል፣ ምንም ነገር የለም ብሎ ከተራራው አንዳንድ ሰዎች መውረድ ጀመሩ። የረሱላችን ሰለላሁ ዐለይሂ ወሰለም ትእዛዝን ጥሶት ማለት ነው። ይህንንም ያደረጉበት ምክንያት የጠላቶችን ገኒማ ወይም የነሱን ንብረት ለመውሰድ ሲሉ ነው። ኻሊድ ቢን ወሊድ ይህንን ነገር በትዕግስት እየጠበቀ ነበር። ልክ እነሱ እንደወረዱ አሁን ነው ጦርነት ውስጥ መግባት ያለብኝ ብሎ በፉል ስፒድ ወደፊት መገስገስ ጀመረ። ፈረሶችን ይዞ በተራራው ስር ዞሮ መጥቶ ሙስሊሞችን ማጥቃት ጀመረ። በዚህ ምክንያት ሙስሊሞች በሁለት ተራራ መሃል ተከበው ነበር። በዚህ ጦርነት ላይ ልክ ኻሊድ ቢን ወሊድ ጦርነት ውስጥ እንደገባ ሙስሊሞች ተጎድቶ ነበር። በጣም ትልልቅ ሰሃቦች እንኳን ሸሂድ ሆኖ ነበር። ከነሱ መሃል አንዱ ሐምዛ ነበር ረዲየላሁ ዐንሁ። እዚህ ጦርነት ላይ ሙስሊሞችም ሙሽሪኮችም በጣም ተጎድተዋል። ግን ከዚህ የበለጠ ሁሉም ሰው የተረዳው ከዚህ ጦርነት ላይ ኻሊድ ቢን ወሊድ በጣም አደገኛ ጄኔራል እንደሆነ ነው። ኻሊድ ቢን ወሊድ ወደ መካ ሲመለስ የመካ ሰዎች ልክ እንደ አንድ ጀግና ወታደር ነበር የተቀበሉት። ከዚህ በኋላ ኻሊድ ቢን ወሊድ ለጎሳው ከተበቀለ በኋላ ከሙስሊሞች ጋር የሚጣላበትን ምንም አይነት ምክንያት እንኳን አልነበረውም። ከዚህ ጦርነት በኋላ የኸንደቅ ጦርነት እንኳን ተካሂዶ ነበር። ነገር ግን ኻሊድ ቢን ወሊድ ቢኖርም እንኳን ይህንን ጦርነት ሙስሊሞች ነበር ያሸነፉት። ከዚህ በኋላ ኻሊድ ቢን ወሊድ አንድ ነገር ተረዳ። የዓለማችን ኃይለኛው የጦር መሪ የሆነው እሱ እንዳልሆነ ተረዳ። እንደውንም በዛ ሰዓት ላይ የሱ ጠላት የነበረው ረሱላችን ሰለላሁ ዐለይሂ ወሰለም እንደሆነ ተገነዘበ። በዛ ሰዓት ላይ አንድ ዜና ተሰራጭቶ ነበር። የመዲና ሙስሊሞች ዑምራ ለማድረግ ወደ መካ እየመጡ ነው የሚል ወሬ። በእርግጥም የመካ ሰዎች እንዲህ አደረጉ። ኻሊድ ቢን ወሊድን ጀነራል አድርጎ
ከዛ በኋላ ወታደር ሰጥቶት እነኚህን ሙስሊሞች እንዲያስቆም ልከውት ነበር። ኻሊድ ቢን ወሊድም ፈረሶችና ወታደሮችን ይዞ ወደ እነዚህ ሰዎች መገስገስ ጀመረ። ከዛ በኋላ ልክ እነሱ ጋር እንደደረሰ እዛ ጋር ያየው ነገር በጣም ተገረመ። በጣም ብዛታቸው ትንሽ የሆኑ ሙስሊሞች ብቻ ነበሩ። ኻሊድ ቢን ወሊድ እነዚህን ሰዎች ጠየቃቸው። እነዚህም ሰዎች እንዲህ ብሎ መለሱለት፣ አንተ በረሱላችን ሰለላሁ ዐለይሂ ወሰለም ፕላን ስር ወድቀሃል። ረሱላችን ሰለላሁ ዐለይሂ ወሰለም እኛን በዚህ ልኮን እሱ ደግሞ በተራራው በኩል ሄዶ አሁን የመካ በር ላይ ቆሟል አሉት። ይህ ነገር ደግሞ ለመጀመሪያና ለመጨረሻ ጊዜ ነው ኻሊድ ቢን ወሊድን በራሱ ፕላን ስር አስወድቆ ያስገኘው። ከዚህ በኋላ ኻሊድ ቢን ወሊድ ከሙስሊሞች ጋር ጠላትነትን ትቶ ስለ ረሱላችን ሰለላሁ ዐለይሂ ወሰለም ማጥናት ጀመረ። በነሱ ባህሪና በነሱ ስትራቴጂ ደግሞ በጣም እየተማረከ መጣ። ይህ ማለት ከሱልሁል ሁደይቢያ በኋላ ኻሊድ ቢን ወሊድ ለሙስሊሞች ያለው አመለካከት በጣም ተቀይሮ ነበር። ከዛ በኋላ አንድ ቀን ኻሊድ ቢን ወሊድ ከመካ ሰዎች ጋር ተሰብስቦ በሚቀመጥበት ቦታ ላይ እንዲህ የሚል ንግግር ተናገረ። እናንተ የፈለጋችሁትን ነገር በሉ፣ ነገር ግን ሙሐመድ ሰለላሁ ዐለይሂ ወሰለም የመሰለን ሰው በፍጹም ድግምተኛና ሳሂር ሊሆን አይችልም፣ በፍጹም ውሸታም ሊሆን አይችልም ብሎ ተናገረ። ይህ ቃል በጣም የሚገርም ቃል ነበር። እዛ የነበሩ ሰዎች እንኳን ይህንን ቃል ልክ እንደሰሙት በጣም ሊደነገጡት። ምክንያቱም ከዚህ በፊት የኻሊድ አባት ራሱ ነበር ለመጀመሪያ ጊዜ ሙሐመድ ሰለላሁ ዐለይሂ ወሰለም ድግምተኛ ነው ብሎ የተናገረው። ዛሬ ደግሞ ኻሊድ የሱ ልጅ መጥቶ እሱ ባሌለበት ቦታ ይሄንን ነገር ውድቅ ሲያደርግ በጣም ነበር የደነገጡት። ከዚህ በኋላ ኻሊድ ቀስ በቀስ ወደ እስልምና እየተሳበ መጣ። በዚህ ላይ ደግሞ ወንድሙ በመዲና ውስጥ ቁጭ ብሎ ወደ ኻሊድ በየጊዜው ደብዳቤ ይልክለት ነበር። በተለይ አንድ ቀን ረሱላችን ሰለላሁ ዐለይሂ ወሰለም ቁጭ ባሉበት ቦታ ወንድሙን ወሊድን እንዲህ ብሎ ጠየቁት፣ ያ ወሊድ ኻሊድ የት ነው ያለው? ኻሊድን የመሰለ አዋቂ ሰው፣ ብልህ ሰው እስከ ዛሬ ድረስ ወደ እስልምና መምጣት ነበረበት ብሎ ለወሊድ ተናገሩ። ይህንን ነገር ልክ እንደሰማ ወሊድ ቶሎ ብሎ ደብዳቤ ወደ ኻሊድ መጻፍ ጀመረ። እንዲህም አለው፣ ያ ኻሊድ አሁን እንኳን ቢሆን አንተ ዓይንህን ክፈት አለው። ረሱላችን ሰለላሁ ዐለይሂ ወሰለም ስለ አንተ ሲናገሩ፣ አንተን ሲያወድሱ በጆሮዬን የሰማሁት አለው። ኻሊድ ከዚህ በላይማ እንዳትቆይ አሁን እስልምናን ተቀበል አለው። ይህንን ደብዳቤ ካነበበ በኋላ ኻሊድ ቢን ወሊድ ማሰብ ጀመረ። እኔ የኡሁድ ጦርነት ጊዜ ሙስሊሞች ላይ በጣም ከፍተኛ በደል ነው ያደረስኩት አለ። ረሱል ሰለላሁ ዐለይሂ ወሰለም ደግሞ ይህንን ነገር ሁሉ ይቅር ብሎኝ ወደ እስልምና እየጠራኝ ነው ብሎ ማሰብ ጀመረ። አሁን ኻሊድ ቢን ወሊድ ወደ መዲና ለመጓዝ መዘጋጀት ጀመረ። ከዚህ በኋላ የመካ አለቃ የነበረው አቡ ሱፊያን ኻሊድን እንዲህ ብሎ ጠየቀው፣ ይሄ ነገር እውነት ነው? አንተ እኛን ትተህ ወደ መዲና እየሄድክ ነው አለው። በእርግጥም ነገረው። ምክንያቱም ኻሊድ ቢን ወሊድ በዛን ሰዓት አንድንም ሰው እንኳን አይፈራም ነበር። አቡ ሱፊያን ይህንን ነገር ልክ እንደሰማ ሰይፉን መዞ ከኻሊድ ጋር ሊጣላ ነበር። ነገር ግን የኻሊድ ቢን ወሊድ ጎሳዎች በመካከል ገብቶ ከኻሊድ ላይ ከለከሉት። ከዚህ በኋላ ኻሊድ ቢን ወሊድ መካ ውስጥ ላሉ ሰዎች እንዳለ በድፍረት እየነገረ ወደ መዲና ለመሄድ ጉዞ ጀመረ። መንገድ ላይ የሄደ ባለበትም ሰዓት አምር ኢብኑ ዓስን አገኘው። ከዛ በኋላ እኔም ወደዛ ለመሄድ ነው ፍላጎቴ ብሎ ሲነግረው አብሮ መሄድ ጀመሩ። አምር ኢብኑ ዓስ ተደብቆ ነበር እስልምናን መቀበል የፈለገው። ከዛ በኋላ ወደ መዲና ሄዶ መዲና ደረሱ። መዲና ልክ እንደደረሱ እስልምናን ተቀበሉ። ኻሊድ ቢን ወሊድ እስልምናን ከተቀበለ በኋላ ቁርአን ላይ አባቱ እሳት ውስጥ እንደሚቃጠል የሚናገር አያን ለመቀበል ትንሽ ከብዶት ነበር። ነገር ግን አንድ ቁርአን የሚቀራ ሰሃቢን ጠራና እስቲ ይሄንን ቁርአን አሰማኝ አለው። ይህም ሰሃቢ ቁርአንን መቅራት ጀመረለት። ኻሊድ ቢን ወሊድም አሁንም ደግመህ ቅራልኝ አለው። 3 ጊዜ ከቀራለት በኋላ
የኻሊድ ቢን ወሊድ ልብ ላይ እርጋታ ተሰማው። ተረጋጋ ትንሽ። ከዛ በኋላ ኻሊድ ቢን ወሊድ ከአሁን በኋላ የኔ ስም አቡ ሱለይማን ብላችሁ ጥሩኝ ብሎ አለ። ኻሊድ ቢን ወሊድ ብላችሁ በአባቴ ስም እንዳትጠሩኝ ማለት ጀመረ። ኻሊድ ቢን ወሊድ እስልምናን ከተቀበለ በኋላ ረሱላችን ሰለላሁ ዐለይሂ ወሰለም ከሮማን ኢምፓየር ጋር ጦርነት ለመክፈት ወታደሮችን እየሰበሰቡ ነበር። የዚህ ጦርነት ስምም የሙዕታ ጦርነት በመባል ይጠራል። ሰብስክራይብ